ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የወንጌላውያን አብያተ ክርስቲያናት ቤተ እምነቶች መሪዎች የሰላም ምክክር መድረክ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የበጎ አድራጎት ሥራ ተከናወነ። የወንጌላውያን አብያተ ክርስቲያናት ህብረት ቤተ እምነቶች መሪዎች የሰላም የምክክር መድረክ ተካሄደ። ግንቦት 22 2018 ዓ.ም በቤስት ዌስተርን ፕሪሚየር ዳይኔስቲ ሆቴል የተካሄደው የወንጌላውያን አብያተ ክርስቲያናት ህብረት ቤተ እምነቶች መሪዎች የሰላም ምክክር ፕሮግራም በሀገራዊ ሰላም፣ ፍትህ፣ ምህረትና እርቅ ዙሪያ ጠንካራ መልእክቶችን አስተላልፈዋል። ባልደረባችን ዳንኤል አንተነ ዝርዝሩ እንደሚከተለው ያቀርበዋል። በሰላምና እርቅ ዙሪያ የተካሄደው የምክክር መድረክ የተዘጋጀውም ሰርክልና ፒኤምዩ በጥምረት በመሆንም ነው። በመድረኩም ንግግር ያደረጉት የሰርክል ዳይሬክተር ፓስተር ጻድቁ አብዶ አትግደሉ ተብሎ እንደተጻፈ ሁሉም ወንድሙን የሚጠላ ሰው ነፍሰ ገዳይ ነው ሲሉም በጥላቻና ባርዶ ላይ ጠንካራ ማስጠንቀቂያም ሰጥተዋል። ሰውን በማንነቱ ማግለልና ልዩነትን መፍጠር ተገቢ እንዳልሆነም አሳስበዋል። እንግዲህ ስለ ሰላም ማስተማር ያለብን እኛ ነን፣ ግን ከአስተሳሰብ ጀምሮ ነው የሚሰርጸው። እኛም መሪዎችም ብንሆን የሞራል ልዕልና ያስፈልገናል። እኛ ራሳችን ከጥላቻ ከወገንተኝነትና ከመሳሰሉት ነፃ ሆነን ሌሎችንም መርዳት አለብን። እንደ አንድ አገር ዜጎች ልዩነት ይኖረናል፣ የቋንቋ፣ የብሔር፣ የእምነት ግን ደግሞ ኢትዮጵያኖች ነን። እርስ በርሳችን ተከባብረን ተቀባብለን የሌላው ቁስል የኛ ሆኖ እንዴት ነው የሚለውን ነገር ነው እንግዲህ የተወያየ ነው። ጥሩ ነው። ይሄ ነገር ዛሬ ተጀምሮ የሚያበቃ አይደለም። በዚህ በአዲስ አበባ ብቻ ሳይሆን ወደ ታችም እየወረደ ይሄዳል ማለት ነው እና ሌላ ጊዜ ሌላውንም አሁን ይሄ በጥቂት እንትን ነው፣ ግን ሰርክልም ሆነ ፒኤምዩ በተለይ ሰርክል ደግሞ ከሌሎችም እምነት ጋራ ይሰራል። በእምነት ብቻ ወንጌላውያን ብቻ ሳይሆን ከሃይማኖት ተቋማት ጋር ለምሳሌ ከአዲስ አበባም ከኢትዮጵያ ሃይማኖት ተቋማት ጋርም አብረን እንደምንሰራ ተነጋግረናል ከነሱም ጋር። ስለዚህ እንደየአውዱ ለዛ ማህበረሰብ የሚያስፈልገውን ነገር ግን በዋናነት ሰላም የሁላችን የጋራ ስለሆነ በዛ ጉዳይ ላይ እናተኩራለን ማለት ነው። በምክክሩ ላይም ቤተክርስቲያን በሰላም፣ በፍትህ፣ በምህረትና በእርቅ ጉዳዮች ላይም በአንድ ድምፅ መናገር እንዳለባትም ተገልጿል። መሪዎቹ የልዩነትን ቀዳዳ ለሚፈልጉ ኃይሎች የህብረትና የአንድነት መልእክትን መስጠት እንደሚያስፈልግም በምክክር መድረኩም ተወስቷል። እንዲሁም የስነ መለኮት አመለካከት ከተራ አስተሳሰብ ያለፈ ሁለንተናዊ እይታ ሊኖረው እንደሚገባም ተጠቁሟል። እግዚአብሔር መስዋዕትን ሳይሆን ምህረትንና ፍትህን የሚወድ አምላክ ነው በሚልም ከሚክያስና ከመዝሙር መጽሐፍ የተወሰዱ ጥቅሶችም በመድረኩም ቀርበዋል። በዝግጅቱም የነብይነት ሚና ምን ማለት እንደሆነ በስፋትም ተነስተዋል። ቤተክርስቲያን በአሁኑ ሰዓት ከዝምታ ወጣ በሞራልና በስነ ምግባር ህዝብን መምራት፣ እውነትን በፍቅር ያለ አድሎና ያለ ወገንተኝነት መናገር እንዳለባትም ተገልጿል። መሪዎቹ በየትኛውም ወገን የሚፈጸም አመፃና ነውጥ በቤተክርስቲያን ሊደገፍ እንደማይገባም በግልጽም አስቀምጠዋል። ይልቁንም መከባበርን፣ የሌላውን ህመም መረዳትና መጽሐፍ ቅዱሳዊ መርህን መተግበርም አበረታተዋል። በመጨረሻም የሰላም፣ የምህረት፣ የእርቅ፣ የመከባበርና የህብረት መልእክቶችን ማስተላለፍ እንደሚገባም ከመሪዎቹም ጥሪም ቀርበዋል። ዶክተር ዮሐንስ ኃይለማርያም እባላለሁኝ። የፒኤምዩ ኢትዮጵያ የፕሮግራም ኃላፊ ነኝ። ፒኤምዩ ማለት የስዊድን ፔንቴኮስታል ቸርቾች አሊያንስ ህብረት ነው። በተለይ በልማት ላይ የሚሰራ የፔንቴኮስታል ቸርቾቹ የልማት ክፍል ነው። በመላው ሀገሪቷ በተለያየ ሀገር ይሰራል። በ36 ሀገራት በእኛም በኢትዮጵያ ውስጥ ይሰራል እና ፒኤምዩ የምንሰራው ከወንጌላውያን አብያተ ክርስቲያናት ጋር ነው። የወንጌላውያን አብያተ ክርስቲያናት ህብረት የኛ አጋር አካል ነው። ከዛ ውጪ የኢትዮጵያ ሙሉ ወንጌል ልማት ኮሚሽን፣ የህይወት ብርሃን ቤተክርስቲያን ልማት ድርጅት እንዲሁም ሌሎች አጋር አካላት አሉና ከነሱ ጋር የሚሰራ የልማት ድርጅት ነው። ዛሬ በተለይ ሰላምን በተመለከተ የአብያተ ክርስቲያናት ድርሻ ምን መሆን አለበት የሚል ነው። የቤተ ክርስቲያንን ሚና አጉልቶ ለማሳየት በዛ ዙሪያ የተዘጋጀ ነው። በተለይ በፊታችን ሰኞ የሚኖረው ምርጫ ማዕከል በማድረግ አብያተ ክርስቲያናት ይህንን ምርጫ እንዴት ይመለከቱታል፣ ምን አስተዋጽኦ ማድረግ ይችላሉ፣ እንደ ቤተ ክርስቲያን ቃሉስ ምን ያስተምራል የሚለውን በዛ ዙሪያ ለመመካከር ነው። የምክክር መድረክ ነው። ስለዚህ በዚህ የተገኙት የወንጌላውያን አብያተ ክርስቲያናት መሪዎች ናቸው። በእግዚአብሔር ያልተተወች ሴት በሚል መሪ ቃል የሴቶች ቀን ተከበረ።
የኢትዮጵያ ገነት ቤተክርስቲያን ብሔራዊ ጽሕፈት ቤት የሴቶች ቀንን በእግዚአብሔር ያልተተወች ሴት በሚል መሪ ቃል በዋናው መስሪያ ቤት አክብረዋል። በዝግጅቱ ላይም የቤተክርስቲያኒቱ አባቶች፣ ሰራተኞችና ጥሪ የተደረገላቸው እንግዶች ተገኝተዋል። በመርሃ ግብሩም የመክፈቻ ንግግር ያደረጉት ፓስተር ታምራት ታሪኩ በቤተክርስቲያን በማህበረሰብ ውስጥ ሴቶች ያላቸውን አስተዋጽኦ ጥቅምና ተሳትፎ በማጉላት የሴቶች ክብር ሊጠናከር እንደሚገባ ገልጸዋል። በዝግጅቱ አካል ሆኖ የቀረበው የፓናል ውይይትም ተሳታፊዎች በተለያዩ ክፍሎች ያለውን ትብብር እንደገና እንዲያጤኑ የጋራ ግቦችን ተቋማት ውጤታማነት ለማሳደግ ያለውን መስተጋብር እንዲያጠናክሩ ያበረታታ እንደነበረ በመድረኩ ተወስተዋል። የሴቶች ቀን ክብረ በዓል መደረጉም በቤተ ክርስቲያን ውስጥ የሴቶች ሚና ከፍ በማድረግ የሁሉን አቀፍ ተሳትፎ መደጋገፍና አንድነት ለማጠናከር ጠቃሚ መድረክ መሆኑ ተገልጿል። መረጃው የኢትዮጵያ ገነት ቤተ ክርስቲያን ሪሊፍ ኤንድ ዲቨሎፕመንት ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የበጎ አድራጎት ስራ አከናወነ። ከኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የተለያዩ አጥቢያዎች የተውጣጡ የክላስተር 6 ወጣቶች ሮብ ግንቦት 19 2018 ዓ.ም በሙዳ የበጎ አድራጎት ድርጅት በመገኘት የተለያዩ የምግብና የንጽህና መጠበቂያ ግብዓቶችን ድጋፍ በማድረግ ጉብኝት አድርገዋል። የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች ክፍል ኃላፊ የሆኑት ፓስተር ኤልያስ አየለ ያዕቆብ ምዕራፍ 1 ቁጥር 27 በመጥቀስ እግዚአብሔር የሚፈልገው እውነተኛ አምልኮ ይሄ መሆኑን በመግለጽ ጉብኝቱ መልካም ጅማሬ መሆኑን በመናገር ወደፊትም ወጣቶች ለዚህ አገልግሎት እጃቸውን እንደሚዘረጉ አሳስበዋል። የክላስተሩ አስተባባሪ የሆነችው ወጣት አጃይብ ከበደ በቀጣይም በክላስተሩ በዚህ ዙሪያ ሰፊ ስራ ለመስራት እቅድ እንዳላቸው ተናግራለች። በሙዳይ በጎ አድራጎት ድርጅት የሚገኙትም ወገኖች ስለተደረገላቸው መልካም ድጋፍ አመስግነው ደስታቸውን ገልጸዋል። የተስፋ ብሮድካስቲንግ ኔትወርክ እና የኢትዮጵያ ወንጌላውያን ሙዚቀኞች ዘማሪዎች ማህበር አብረው መስራት በሚችሉባቸው ጉዳዮች ላይ ግንቦት 20 በግሬት ኮሚሽን ስምምነት ተፈራረሙ። የዝማሬ አገልግሎት እንዲሁም ሚዲያ በወንጌል ስርጭት ላይ ያላቸው ሚና ከፍተኛ በመሆኑ በሁለቱ ተቋማት መካከል የተደረገው ስምምነት ለታላቁ ተልዕኮ ትልቅ ዕድል የሚፈጥር ነው ተብሏል። ይህ ስምምነት የዝማሬና የሙዚቃ አገልግሎት ከቤተ ክርስቲያን ውስጥ እየወጣ እንዳይሄድ፣ ስለ ዝማሬ ያለው ምልከታ ወጥ እንዲሆን፣ በትውልድ መካከል ያለውን ክፍተት ለመሙላትና ወደፊት የዝማሬ አገልግሎት ምን መምሰል እንዳለበት አቅጣጫ ለማስያዝ እንደሚረዳ ተገልጿል። በኢትዮጵያ ወንጌላውያን ዘማሪዎችና ሙዚቀኞች ማህበርና በተስፋ ብሮድካስቲንግ ኔትወርክ መካከል የተደረገው ስምምነት በአጠቃላይ ዝማሬ ላይ ብቻ ሳይሆን ዘማሪውም ላይ የሚሰራበትን ዝማሬዎችም ወንጌልንና ታላቁ ተልዕኮን ብቻ ያተኮሩ እንዲሆኑ በሚዲያ በመታገዝ ትውልዱን ይደርሳል ተብሏል። ዶክተር ወንድማገኝ አስፋው በግሎባል ፌሎሺፕ ኦፍ ቸርችስ የምስራቅ አፍሪካ ዋና አስተባባሪ ሆነው በይፋ ተሾሙ። ህብረቱ በቀጠናው የቤተ ክርስቲያን አንድነትን ለማጠናከርና የወንጌል ተልዕኮን ለማስፋፋት ያለመ አስፈላጊ ሹመት መሆኑ ተገልጿል። በምሁራዊ ብቃታቸው፣ በክርስቲያናዊ አመራር ችሎታቸውና በሰላም ግንባታ ዘርፍ ባላቸው ልምድ የሚታወቁት ዶክተር ወንድማገኝ በምስራቅ አፍሪካ ያሉ አብያተ ክርስቲያናትን በአንድነት ለማስተሳሰር የወንጌል ስርጭት ለማጠናከርና ለሰላም ግንባታ የተለየ ሚና እንደሚጫወቱ ተገልጿል። ሹመቱ በህብረቱ የቦርድ ዳይሬክተሮች፣ በአፍሪካ አህጉራት አስተባባሪዎችና በቢሾፕ ጄምስ አዲሆምቦ ሉዋንዴ ሙሉ እምነት የተሰጠ መሆኑ ታውቋል። በዚህ መሰረት ዶክተር ወንድማገኝ በቀጠናው ያሉ ሀገራት መካከል የጠነከረ ትብብር በመፍጠር ለቤተ ክርስቲያን አንድነትና ለህብረተሰብ ሰላም ለመስራት ይጠበቅባቸዋል ተብለዋል። መረጃው አገልጋይ ካሌብ ለማ አደረሰን። ውድ የጄምቤም ቴሌቪዥን ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ዜናዎች እናምራለን። በሺዎች የሚቆጠሩ ክርስቲያኖች ማርች ፎር ጂሰስ በተሰኘ የአደባባይ የእምነት ሰልፍ ላይ መሳተፋቸው ተነገረ።
ከማርብል አርክ አቅራቢያ ጀምሮ እስከ ትራፋልጋር ስኩዌር የተደረገው የእግር ጉዞ በአምልኮ፣ በጸሎት፣ በምስክርነትና በደስታ የተሞላ ሲሆን ከተለያዩ ቤተ እምነቶች የመጡ አማኞች በአንድነት ተሰባስበዋል። ይህ ንቅናቄ በ1987 በለንደን የተጀመረው ማርች ፎር ጂሰስ ዓለም አቀፍ እንቅስቃሴ ዳግም የማነቃቃት ጥረት መሆኑ ተገልጿል። አዘጋጆቹ ይህ ፖለቲካ ወይም ተቃውሞ አይደለም፣ ይህ ስለ ኢየሱስ ክብር ብቻ ነው ብለዋል። የሼር ጂሰስ ኢንተርናሽናል ዳይሬክተር አንዲ ፍሮስት እንዳሉት በውጥረትና በክፍፍል ዘመን ውስጥ ክርስቲያኖች የሰላም፣ የተስፋ መልእክት ማምጣት እንዳለባቸው ገልጸዋል። በዕለቱም መጽሐፍ ቅዱሶች በማሰራጨት የወንጌል ውይይቶች ተደርገዋል። ተሳታፊዎች ኢየሱስ ዛሬም ሕይወትን ይለውጣል በማለት የእምነት መልእክታቸውን አካፍለዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። የማህበራዊ ሚዲያ ተጽዕኖ በሕፃናት ላይ ከማጨስ ጋር ተመጣጣኝ ጉዳት አለው ሲል የብሪታንያ የሕክምና ባለሙያዎች ማህበር ገለጸ። ውድ የጄቤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የወንጌላውያን አብያተ ክርስቲያናት ቤተ እምነቶች መሪዎች የሰላም ምክክር መድረክ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የበጎ አድራጎት ሥራ ተከናወነ። ውድ የጄቤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀ ነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎች ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነህ በጋራ በመሆን ነው። ውድ ተመልካቾቻችን ከቀሪ የጄቤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።